ጤና ይስጥልን። ይህ ክፍል 3 የ2016 ዓመተ ምህረት የ8ኛ ክፍል አማርኛ ሚኒስትሪ ፈተና ከጥያቄ ቁጥር 41 እስከ 60 ያለው የክፍል 2 ተከታይ ክፍሉ ነው። ይህ ጥያቄ የተዘጋጀው ባለፈው እንደገለጽነው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 41 ማንበብ ብርሃኑ መጽሐፍ ይወዳል ልቦለድ የሚሉት ቃላት ስርዓት ባለው መንገድ ሲዋቀሩ የሚሰጡት አረፍተ ነገር የቱ ነው? ሀ ልቦለድ መጽሐፍ ማንበብ ብርሃኑ ይወዳል። ለ ብርሃኑ ልቦለድ መጽሐፍ ማንበብ ይወዳል። ሐመሮሃ ብርሃኑ መጽሐፍ ልቦለድ ማንበብ ይወዳል። መ ብርሃኑ ይወዳል ልቦለድ መጽሐፍ ማንበብ። መልሱ ብርሃኑ ልቦለድ መጽሐፍ ማንበብ ይወዳል የሚለው ነው። ቃላቱ በአግባብ ሲደረደሩ ባለቤት ሲደመር ተሳቢ ሲደመር ግስ የሚለውን ሕግ ጠብቆ የሚገኘው ሁለተኛው አማራጭ ነው። ጥያቄ ቁጥር 42 ከሚከተሉት አማራጮች መካከል ጥያቄያዊ አረፍተ ነገር መሆኑን አመልካች የሆነው ቃል የቱ ነው? ሀ ከበደ፣ ለ ሄደ፣ ሐመሮሃ ማን፣ መ በጣም። መልሱ ማን የሚለው ነው። ማን የሚለው ቃል መጠይቅ ስም ሲሆን በአረፍተ ነገር ውስጥ መረጃን ለመጠየቅ ወይም ጥያቄን ለመሰንዘር ያገለግላል። መልካም። ቀጥሎ ወደ ምንባብ 2 እንሻገራለን። ምንባብ 2ን በጥሞና አዳምጡና ከምንባቡ የወጡ ጥያቄዎችን መልሷቸው። ምንባቡ እንዲህ ይላል። ቁጭ የያዘ የከብት ቆዳ የሚመስለው አስቀያሚ ግድግዳ የማንንም ስሜት አልጎዳም። ለረጅም ጊዜ ሳይነኩ በሲጋራ ጭስ የጠቆሩት የሸረሪት ድሮች፣ ለአየር ማስገቢያ የተከፈቱት ቀዳዳዎች በቆሻሻ መደፈኑን፣ ከሽንት ቤቱ እየተጥፈገፈገ የሚመጣ ሽታ፣ በጣሪያው ስር እየተርመሰመሰ የሚመጣው የሲጋራ ጭስን ከቁብ የቆጠረው የለም። አለማየሁም ከጠረጴዛ ዙሪያ ያለው ሰው ጥቂት በመሆኑ ፈገግታው ከፊቱ ሳይጠፋ በቄንጥ አጎነበሰ። ጎበጥ ብሎ የሚመታትን ኳስ በቅርበት ተመለከተ። መዳፉን ጠረጴዛው ላይ አሳረፈና የዱላውን በሌባ ጣቱ ስር አሳልፎ አውራ ጣቱን ደገፍ አደረገና ስላልተመቸው ትንሽ ቦታ ፈልጎ እግሩን ሲያነሳ ከኋላው ያለውን አንድ ጎልማሳ ሰው ነካ። መለስ ብሎ ይቅርታ ጠይቆ ኳሷን ሲመታ ኳሷ ግን ከጠረጴዛው አልተንቀሳቀሰችም። ኳሷን በእጁ ግጥም አድርጎ የያዛት ሰው መኖሩንም አየ። ቀና ሲል ከጥቂት ሰኮንዶች በፊት ይቅርታ የጠየቀው ሰውዬ ዓይኑን አፍጦ ሲናገር አየው። በአካባቢው ያለውን ነገር ናቀና አያበሻ ነገር ካልተደባደበ ብሎ አሰበና ነገሩ የበለጠ ስለኮረኮረው ከት ብሎ ሳቀ። እየሳቀ ዱላውን ጠረጴዛው ላይ አጋድሞ ወደ ደረጃው አመራ። ደረጃዎቹን ከጀመረ በኋላ ቆም ብሎ ዙሪያውን አየ። ሰውየው ኳሷን በእጁ እንደጨበጠ ነው። ሊወረውረው ይሆን? መልሶ አካባቢውን አየ። ነጃሳ የሚል ጠግቦ የበላ ሰው ንግግር ሰማ። ዝም ብሎ እንደ ገበቴ መጫወቻ የጎደጎዱትን ደረጃዎች እንዳደናቅፉት እየተጠነቀቀ ስለ ሰውየው አሰላሰለ። ምን ነካው አለ። ነገሩ አንዳንድ ቀን መቃብርም ቢገቡ ሰላም የሚነሳ አይጠፋም ብሎ መኪናውን አስነስቶ ሄደ። ምንጭ የዳንኤል ወርቁ የማዕበል አሶች 1995 ዓ.ም ከገጽ 1 እስከ 2 ላይ ለፈተና እንዲመች ተደርጎ የተወሰደ። 43ኛ ጥያቄ አንዳንድ ቀን መቃብርም ቢገቡ ሰላም የሚነሳ አይጠፋም ያለው ማን ነው? ሀ ጎልማሳው ሰውየው፣ ለ ባለመኪናው፣ ሐመሮሃ አለማየሁ፣ መ ለና ሐመሮሃ መልስ ናቸው። መልሱ ለና ሐመሮሃ መልስ ናቸው የሚለው ነው። በምንባቡ መጨረሻ ላይ ይህንን ሐሳብ ያሰበው አለማየሁ ሲሆን እሱ ራሱ መኪናውን አስነስቶ ስለሄደ ባለመኪናው ተብሎ ሊጠራ ይችላል። ስለዚህ ለና ሐመሮሃ ሁለቱም ትክክል ናቸው። 44ኛ የምንባቡ ዋና መልእክት ምንድን ነው? ሀ ጨዋታ ጠቃሚ ነው። ለ ነገርን መተውና መናቅ ያስፈልጋል። ሐመሮሃ ለመጫወቻ ንጹህ ስፍራ መኖር አለበት። መ
ሁሉንም በጉልበት ማድረግ ተገቢ ነው። መልሱ ነገርን መተውና መናቅ ያስፈልጋል የሚል ሲሆን አለማየሁ የሰውየውን አስነዋሪ ድርጊትና ንግግር በትዕግስት አልፎ ነገሩን ንቆና ስቆ በመሄዱ የምንባቡ ዋና መልእክት ነገርን መተውና መናቅ መሆኑን ያሳያል። 45ኛ የገበቴ መጫወቻ የመሰለው ምኑ ነው? ሀ የደረጃው መውረጃ፣ ለ የጠረጴዛው ወለል፣ ሐመርሃ የመምቻ ዱላው፣ መ የሰውየው ፊት። መልሱ የደረጃው መውረጃ የሚለው ነው። በምንባቡ ውስጥ እንደ ገበቴ መጫወቻ የጎደጎዱትን ደረጃዎች እንዳያደናቅፉት እየተጠነቀቀ የሚል ሐረግ ስለሚገኝ የገበቴ መጫወቻ የመሰለው የደረጃው መውረጃ ነው። ጥያቄ ቁጥር 46 አለማየሁ ሊጫወትባት የነበረችው ኳስ የምን ኳስ ነበረች? ሀ የእግር ኳስ፣ ለ የመረብ ኳስ፣ ሐመርሃ የቴኒስ ኳስ፣ መ የከረምቡላ ኳስ። መልሱ የከረምቡላ ኳስ ነው። ምንባቡ ስለ ጠረጴዛ፣ ስለ መምቻ ዱላ እና ጎንበስ ብሎ ስለ መምታት ስለሚገልጽ ጨዋታው የከረምቡላ ማለትም የቢሊያርድስ ወይም የፑል መሆኑን እንረዳለን። መልካም። ጥያቄ ቁጥር 47 ግጥም ለሚለው ቃል ፍቺ የሚሆነው የቱ ነው? ሀ የሥነ ጽሑፍ ዘርፍ፣ ለ በኃይል መማታት፣ ሐመርሃ እንቅ አድርጎ መያዝ፣ መ በአግባቡ መክደን። በምንባቡ መሰረት ግጥም የሚለው ቃል ፍቺ የሚሆነው እንቅ አድርጎ መያዝ ነው። በምንባቡ ውስጥ ኳሷን በእጁ ግጥም አድርጎ የያዛት ሰው በሚለው አውድ ውስጥ ግጥም ማለት ኳሷን አጥብቆ ወይም እንቅ አድርጎ መያዝን ይገልጻል። 48ኛ የምንባቡ ርዕስ ምን ቢሆን ይመረጣል? ሀ ጠረጴዛው፣ ለ ማንነት፣ ሐመርሃ እግር ኳስ፣ መ ያልጸዳው ቤት። መልሱ ያልጸዳው ቤት የሚለው ነው። ምንባቡ የሚጀምረው የቤቱን ግድግዳ አስቀያሚነት፣ የሸረሪት ድር መብዛትንና መጥፎ ሽታን በመግለጽ ስለሆነ ያልጸዳው ቤት የሚለው ርዕስ ተስማሚ ነው። 49ኛ ከሚከተሉት አረፍተ ነገሮች መካከል የአሁን ጊዜ ግስን የያዘው አረፍተ ነገር የቱ ነው? ሀ ዛሬ ዝናብ ሳይዘንብ አይቀርም፣ ለ ሲራጅ ትምህርት ቤት ሄደ፣ ሐመርሃ ምስጋናው የዛሬ ዓመት 40 ዓመት ይሞላዋል፣ መ ልዑል ገላውን የታጠበ ነው። መልሱ ልዑል ገላውን የታጠበ ነው የሚለው ሲሆን ለዚህም ምክንያቱ እየታጠበ ነው የሚለው ግስ ድርጊቱ አሁን በዚህ ሰዓት የተከናወነ መሆኑን ስለሚገልጽ የአሁን ጊዜ ግስ ይባላል። ወደ ክፍል 3 ጥያቄ አጋማሽ ደረስን። ይህን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የ8ኛ ክፍል የሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን እያስቆማችሁ ወይም እያሳለፋችሁ ተመልከቱ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 50 ከሚከተሉት ቃላት ውስጥ በነጠላ ቁጥር የተጻፈው ቃል የቱ ነው? ሀ ልብስ፣ ለ ሴቶች፣
ሐመርሃ ጫማዎች፣ መ ቀናት። ልብስ ካላችሁ ትክክል ነው። ልብስ ነጠላ ሲሆን ሌሎቹ ኦች ወይም አት የሚሉ የብዙ ቁጥር አመልካች ቅጥያዎችን ይዘዋል። ሴቶች፣ ጫማዎች፣ ቀናት። ልብስ ግን ነጠላ ነው። 51ኛ ብዙ ቃላትን ተጠቅሞ ሐሳቡን ገለጸ በሚለው አረፍተ ነገር ውስጥ ብዙ ቁጥር አመልካች ቅጥያን የያዘው ቃል የቱ ነው? ሀ ሐሳቡን፣ ለ ብዙ፣ ሐመርሃ ቃላትን፣ መ ተጠቅሞ። መልሱ ቃላትን የሚለው ነው። ቃላት የሚለው ቃል አት የሚለውን የብዙ ቁጥር አመልካች ቅጥያ ይዟል። 52ኛ አስቻለው ከሱቁ አጠገብ ተቀምጧል። የተሰመረበት ሐረግ ከየትኛው የሐረግ አይነት ይመደባል? የተሰመረበት ሐረግ ከሱቁ አጠገብ የሚለው ነው። ሀ ከስማዊ ሐረግ፣ ለ ከመስተዋድዳዊ ሐረግ፣ ሐመርሃ ከግሳዊ ሐረግ፣ መ ከቅጽላዊ ሐረግ። ከመስተዋድዳዊ ሐረግ ካላችሁ ትክክል ነው። ከ የሚል መስተዋድድ ስለያዘ ከመስተዋድዳዊ ሐረግ ይመደባል። 53ኛ ከሚከተሉት አረፍተ ነገሮች መካከል ገቢር ግስን የያዘው አረፍተ ነገር የቱ ነው? ሀ መክሊት መብራቱን አጠፋች፣ ለ ፀጉሩን በመቀስ ተቆረጠ፣ ሐመርሃ ነብሩ ባዳኙ ተገደለ፣ መ ሻማው በክብሪት ተለኮሰ። መክሊት መብራቱን አጠፋች የሚለው ነው አላችሁ? ትክክል ነው። አጠፋች የሚለው ግስ ድርጊቱን በቀጥታ ባለቤቱ ወይም መክሊት ማድረጓን ስለሚያሳይ ገቢር ግስ ይባላል። ሌሎቹ ተቅጥያ ስላላቸው ተገብሮ ናቸው ማለት ነው። ተቆረጠ፣ ተገደለ፣ ተለኮሰ፣ እነዚህ በአጠቃላይ ተገብሮ ግሶች ናቸው። በጣም ጥሩ። ጥያቄ ቁጥር 54 ትርሲት ጠረጴዛውን አጸዳች በሚለው አረፍተ ነገር ውስጥ ጠረጴዛውን የሚለው ቃል ምንድን ነው? ሀ ባለቤት፣ ለ ግስ፣ ሐመርሃ ተሳቢ፣ መ መስተዋድድ። መልሱ ተሳቢ ነው። ድርጊቱ ወይም ማጽዳት ያረፈበት አካል ጠረጴዛ ስለሆነ ተሳቢ ይባላል። 55ኛ ትምህርት የዳሽ መሰረት ነው። ሀ ድህነት፣ ለ እድገት፣ ሐመርሃ ወሬ፣ መ እድል። መልሱ እድገት የሚለው ነው። ትምህርት ለማንኛውም አገራዊ የሆነ ግላዊ ብልጽግና መሰረት በመሆኑ እድገት የሚለው ቃል አረፍተ ነገሩን በትርጉም ያሟላል። በዚህ መሰረት ትምህርት የእድገት መሰረት ነው ሆኖ አረፍተ ነገሩ ይሟላል ማለት ነው። እንቀጥል። ጥያቄ ቁጥር 56 ከሚከተሉት ውስጥ አጋናኝ አረፍተ ነገር የሆነው የቱ ነው? ሀ ቤቱን ጥረጊ፣ ለ ለምን ሁሉ ጊዜ ትማረራላችሁ፣ ሐመርሃ እሰይ የኔ ልጅ እንኳን መጣ፣ መ ስራዬን መስራት አልቻልኩም። መልሱ እሰይ የኔ ልጅ እንኳን መጣ የሚለው ሲሆን ለዚህ ምክንያቱ ብርቱ ስሜትን ወይም ደስታን ለመግለጽ የሚገባውና እሰይ የሚል ቃል የያዘው አረፍተ ነገር አጋናኝ ይባላል። 57 በእምነት ታታሪ ሰራተኛ ነች የሚለውን ተራ አረፍተ ነገር ወደ ውስብስብ አረፍተ ነገር ሲቀየር ሀ ሰራተኛዋ በእምነት ታታሪ ነች፣ ለ
በእምነት ታታሪ ሰራተኛ በመሆኗ ተሸለመች። ሐመርሃ በእምነት ሰራተኛ ነች። መ በእምነት ታታሪ ነች። መልሱ በእምነት ታታሪ ሰራተኛ በመሆኗ ተሸለመች የሚለው ነው። ውስብስብ አረፍተ ነገር ከአንድ በላይ ግሶችን ወይም ድርጊቶችን በምክንያትና ውጤት የሚያያይዝ በመሆኑ ለትክክለኛው መልስ ነው። ጥያቄ ቁጥር 58 ነገሮችን አግዝፎና አሳንሶ የሚያቀርብ የአረፍተ ነገር አገልግሎት ሀ ጥያቄያዊ፣ ለ ሀተታዊ፣ ሐመርሃ ትዕዛዛዊ፣ መ አጋናኝ። መልሱ አጋናኝ ነው። አጋናኝ አረፍተ ነገር አንድን ነገር ካለው በላይ አግዝፎ ወይም አሳንሶ ለማሳየት የሚጠቅም የአረፍተ ነገር አይነት ነው። ጥያቄ ቁጥር 59 ለማ ነገሮችን ዳሽ። ይህ አረፍተ ነገር በሀተታዊ አረፍተ ነገር እንዲጠናቀቅ ቢደረግ ሀ ለማ ነገሮችን በትኩረት ይመለከታል። ለ ለማ ነገሮችን በቀላሉ አይረዳም። ሐመርሃ ለማ ነገሮችን በትኩረት ይመለከታል፣ በቀላሉ ግን አይረዳም። መ ሁሉ መልስ ይሆናሉ። ሁሉም መልስ ይሆናሉ ካላችሁ ትክክል ነው። ሀተታዊ አረፍተ ነገር መረጃን ወይም ድርጊትን በቀጥታ የሚገልጽ በመሆኑ የቀረቡት አማራጮች በሙሉ ይህንን ባህሪ ያሟላሉ። ወደ 2016 ዓመተ ምህረት የስምንተኛ ክፍል ሚኒስትሪ አማርኛ ፈተና የመጨረሻው ጥያቄ ደረሰ። ጥያቄ ቁጥር 60 እንዲህ ይላል። መላኩ ታታሪ ገበሬ ነው። ዳሽ በዘንድሮ ዓመት ከፍተኛ ምርት ለመሰብሰብ ችሏል። ሀ ሆኖም፣ ለ ይሁንና፣ ሐመርሃ ስለዚህ፣ መ ነገር ግን። መልሱ ስለዚህ የሚለው ነው። የመጀመሪያው አረፍተ ነገር ለሁለተኛው ምክንያት ስለሆነ ውጤቱን ለመግለጽ ስለዚህ የሚለው አያያዥ ቃል ተገቢ ነው። በመሆኑም ተሟልቶ ሲነበብ መላኩ ታታሪ ገበሬ ነው፣ ስለዚህ በዘንድሮ ዓመት ከፍተኛ ምርት ለመሰብሰብ ችሏል የሚለው ይሆናል። የተከበራችሁ የስምንተኛ ክፍል ተማሪዎችና የዚህ ዩቲዩብ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። ሌሎቹ ጓደኞቻችሁና ወንድሞቻችሁ ወይም ዘመዶቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስምንተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችን ላይ በመግባት ሃው ቱ የሚለውን ጆይን በማድረግ የተለያዩ ጥያቄዎች በጽሁፍ መልክ ስለሚገኙ እዛ ያሉትን ለጥያቄዎቻችሁ መዘጋጃ እንደማጣቀሻ ልትጠቀሙባቸው ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።